Gichame, gichame, gichame. Gichame, gichame, gichame. ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደተለመደው ለታዳጊዎችም መልካም ልደት እንላችኋለን። ለማክቤል አክመል፣ ለቃል ኪዳን እና ለኤፍራታ እንዲሁም ለኢዮአብ ዮሴፍ እና ለኖኤል ኃይሌ መልካም ልደት እንዲሆንላችሁ ተመኝተናል ማለት ነው። ደጉልን ነው የምንለው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። ሰብስክራይብ ይደረግ ባካችሁ። ሁላችሁም ሰብስክራይብ በማድረግ ቤተሰባችን ሁኑ። እንዲሁም ደግሞ እኔ ሄድሴቴን እስካረግ ድረስ እናንተ ላይክ አድርጉና ቪዲዮውን እንጀምር። ለመላው የእስልምና እምነት ተከታዮች ከወዲሁ እንኳን አደረሳችሁ ያለ ዲኤምሲ ሪል ስቴት መጪውን የኢድ አልፈጥርን በዓል ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅቶሉታል። በዚህ ውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችንና የንግድ ሱቆችን ሲያቀርብልዎ በታላቅ ደስታ ነው። ያከፋፈል ሁኔታው እንዳያሳስበው ደንበኞቻችን መሰረት ያደረገ ሲሆን በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% ከወለድ ነፃ የባንክ ብድርም ተመቻችቶልቷል። ለበለጠ መረጃ በ0950 35 15 15 ይደውሉ። ደስታው እዚህ ይጀምራል። እንግዲህ ወደዳችሁት አይደለ? እዛ ጋር ያያችኋት የቆመችው አሚግ የነጌ ነበረች። ነጌ እንግዲህ ስለ ነጌ የሆነ ታሪክ በጣም ነጌ እንግዲህ የዚህ አድባሪ ጦርነት ጊዜ ከነበሩ ጀብደኞች አንዱ ነው። ያኔ መንጌ በፍቅር ሲጠራው ፈርስት ኤድ ነው የሚለው። ምን ማለት ነው? የመጀመሪያ ሕክምና የሚሰጠው እሱ ነው። ጠላት ሲያጎፈላ ነጌ ነበር ይወጣል በሚጓ እንዲህ እያለ እሽት ከእዝዝ ድምስዝ በቃ እንደዛ ነበር የሚያደርገው። ምንድነው የሆነው? የዚህ አድባሪ ጦርነት ጊዜ ትንሽ የዚህ አድባሪ እንትኖች ወታደሮች ትንሽ ታገሉ። ያኔ መንጌ አልቻለም። ምን አደረገ? ነጌ ጋር ደወለ። ነጌ አራዳ ልጅ አይኒጂ አለው። ታስፈልገኛለህ አለ። ወዲያው ደወለ። ነጌ ያኔት ቢሆን ጥሩ ነው። ቢሾፍቱ በር ላይ በጠዋት ከጓደኛው ጋር ደቅ ብሎ የመጀመሪያውን ሴሽን እንደለኮሰ ነበር የተደወለለት። አልቻለም። ምን አደረገ? ሴሹን ለጓደኛው ሰጠው። ሳያጨስ እንዳትገለው 5 ደቂቃ አስጠኝ እመጣለሁ አለው። ሚጉን አስነሳ፣ ወጣ። ዝቅ ሲል አንደኛውን እዝ፣ ዝቅ ሲል መስራቅ እዝ፣ ዝቅ ሲል ድምስስ እንዳለ ምን ይቀርዋል? የመጨረሻው እዝ። ያኔ ምንም ቀላ አልነበረው። 2 ያልማረከው ታንክ ነበር። ምን ቢያደርግ ጥሩ ነው? ቀላ ጨርሷል እኮ ይታያችሁ፣ ቀላ ጨርሷል። ዝቅ አለ። ሚጉን ይዞ አንደኛውን ታንክ በዚህ ጋር፣ አንደኛውን ታንክ በዚህ ጋር ይዟቸው ከች አየር አይደል ግቢ አለ። ታንኩ ገብታችሁ መጎብኘት ትችላላችሁ። የሚገርመው ፓርት እሱ አይደለም። ሲሄድ ጓደኛውን ብሎት ነበር ሴሹን እንዳትገለው ተቀበለው። አፓለው ራሱ አጭሶ ፈግሞ ገሎት ሄደ ማለት ነው። ነግዬ ምርጥ ያራዳል። ልደት ይከበራል አይከበር እያልኩ አይደለም። የፈለገ ይሄ የሰዎች ምርጫ አይደል፣ ግን አከባበሩ ነውር ነው። ነውር ነው። ነውር የሚለው ቃል ይገልጻል። ነውር ይሁን ያለበት ለምን ነውር እንደምልሽ ልንገርሽ። የልጆች ልደት ሲከበር ልጆች የሆነች ፒዛ ነገር የሆነች ቂጣና ቆሎ ነገር ይወረወርላቸውና እናቴ ትልቁ ሰው ይሄን ቁርጥ፣ ይሄን ክትፎ፣ ይሄን ላዛኛ፣ ይሄን ሊከር እያገላበጠ ልጆቹ እዛ ጋር እንዲህ ብለው የሆነ በቃ በጣም የሚያሳዝኑ እንዲህ አንድ ልደት እንጂ ምን ቆይ ልደቱ የማን ነው? የሆነ እንትን ነው ምስልሽ የሆነ ፌስቲቪቲ የአዋቂዎች የአዋቂ ፌስቲቪቲ በቃ ልደት። ከዛስ ደግሞ ከልጆቹ ጋር የ5 ዓመት ልደት ተብሎ ምንጥሴ የተባለ የአልኮል ትልልቅ ሊከር ማአት ኬክ ተደርጎ ልጅ ኬክ ይቆርሳል። ያንን ደግሞ ማህበራዊ ሚዲያ ላይ ይለቀቃል። እንዴ ነገ ልጄ ምን እንዲሆን ነው እንዴ? ምንድነው የሚመኘው? ከመቼው አድጌ ያንን ውስኪ በጠጣው ያንን እንትን ባረኩ ያን እዛ ጋር የሚታየው የልጆች ልደት አከባበር በጣም ግራ ያጋባል። ምንድነው የሚማረው ልጄ ወይም ልጆቻችን?
ልጅሽ ይሄ ሂያጁም እኮ ነው። ልደቱ የሚከበርለት ብቻ አይደለም። ልደት ድብልቅልቅ ብሎ ልጄን ይዤ ነው የሚሄደው። ምንድን ከዛ የሱ ልደት ቀን ያ ጥቁሩ ረጅሙ መጠጥ ቢኖር ቢልሽ ልታረጊለት ነው? ዋጋውም እኮ በጣም ሙሉ የሱን ልደት ወጪ ይበልጣል። አንዱ ዘጋ የቆመው መጠጥና ምንድን ነው? በሌላ በዓላት ላይ ችግር የለውም። ሌላ በዓላት ላይ እንደ እምነቱ እንደ ፍላጎቱ። በእኔ እምነት ስለሚከለከል የሌላውን እምነት አላውቅም። ግን ምንድን ነው የልጆች ልደት አከባበር ልጆች የሚዝናኑበት፣ የሚጫወቱበት፣ እርስ በርስ የሚተዋወቁበት፣ የልጆች ሙዚቃ የሚከፈትበት፣ የልጆች መዝሙር የሚዘመርበት፣ ልጆች በቃ የልጁ ልደት ነው። የዛን ቀን እስታሩ ልጁ ነው። ሜኑም ልጅ ተኮር፣ የምግብ እንትኑም ልጆች ተኮር፣ የልጆቹ ምግብ ምናምን ሁሉ ይባላል። ብታይ ልደት ተብሎ በጣም ለልጁ ትንንሽ ሆንሽ ተዛሷም ታልቅባቸውና ከዛ ከሄዱ ትልቅ ሰው የሚበላውን ነገር ቆልጭልጭ በደንብ ነው ትዝብቱን የተናገረው ሰውየውና ትክክል ነው። እንደውም አሁን እዚህ በውጭው ዓለም ምን እንደሚደረገው ልጁ ራሱ ነው የሚጠራው ጓደኞቹን 10 የሚሆን 20 ጓደኞቹን ይጠራል። ልጆች ልደት የሚከበርባቸው ቦታዎች አሉ፣ እዛ ሄደው ያከብራሉ ማለት ነው ጓደኞቹን ይዘው። አልፎ አልፎ ግን ያው ድግሱ አይቀርም ቤት ውስጥ ቂጥ ይበልጣል አልኩት። እውነት እኮ ነው። ምን ላይ ነው ቁጭ ያልከው? እኔ አሁን እንደዚህ ስጫወት በጣም ለስራ ብቻ ነው። ቤቴ ሩቅ ነው፣ አገር ቂጥ ነው። ምን ቂጥ አለው አገር ትለኛለህ እንዴ? ይባላል ላይ በተለምዶ አገር ቂጥ ነው ይባላል እኮ። ቂጥን ጠራው እንደዚህ እንጥራዋ በቃ። ይሄ አሁን ብለቀው እንደዚህ አይሰበርም። ለምን በቂጡ ነው ቀጥታ የሚሄደው። ቂጥ አለው አሁን የለውም። እኔ ነኝ ቂጥ አለኝ። እሱ ላይ ነው ቁጭ ያልኩት። መርፌ ቢወጋ እሱ ነው፣ ካልቾ ቢነረት እሱ ነው። 4 ሰዓት አትቀመጥም። ምንህ ላይ ነው? ባገጭህ ነው? ባቅጤምህ ነው? በግንባርህ ነው? አይደለም። ስለዚህ እንዳውም መሪያችን ነው። ይህን ታውቃለህ? መሪ ነው። መሀይት ምንድን ናት? እሺ በአንተ ሳይኮሎጂ ልምጣል ወይም ስነ ልቦና። ፖሊስ ሲያባርር ምንን ነው የሚይዝህ? ወገብህ፣ ቀበቶህን። ለምን? ፍሬንህን ነው የያዘው። ወዴት ትሄዳለህ? በቦክስ ቂጥህን መትቼን ምደፋ የሚል ሰው አላጋጠመህም? የትም አትሄድም። ቂጥህን ተመተህ ብነክሰውማ ይሞታል። አዎ በእኔ ጊዜ ልምጣልህ። የነብርን ጅራት አይዙም፣ ተያዙ አይለቁም አይባልም? ለምንድን ነው? ጅራቱን መሪውን ነው ያዝከው። ምን እንደያዘው አቅም ያለው እድል ማምለጥ ቡከን ነው። ያኔ ምንም ጉልበት ጭራው ላይ ነው። ስለዚህ ጭራ ማሰቢያ ነው። ቂጥ እንዳውም እኔ እንትን አድርጌላታለሁ መወድስ ከጉልበት በላይ ከእምብርት በታች ከሰውነት በስተኋላ እንደ ባዕድ አካል እንደ ባይተዋር እንደተገፋ እንደተከፋ እንዳኮረፈ እንዳኮፈኮፈ ጉብ ጉብ ጥቂት ጥቂት ጣለች ቂጥ ተባለች። ማሰቢያችን ነው። እኔ ተመራምሬ ያገኘሁት እና የሚገርም ፍልስፍና ሳይሆን ይሄ አንዳንድ ቦታ ማንሰጣቸውን ነገሮች አስተውለን እንድናስባቸው የሚያደርግ ነውና በጣም ነው አገልግሎት የሚሰጠው እያሉ ነውና ትክክል ነው። ሙሉ ማየት ከፈለጋችሁ አይቤክስ ቻናል ላይ ሄዳችሁ እዩት። ያለፈው ሳምንት ላይ ጋዜጠኛ ኤፍሬም የማነ ኢቢኤስ ቴሌቪዥን ላይ ቀርቦ ኢትዮጵያ ብሔራዊ ቡድን ካልተጫወተ ብቻ ነው የማይሸነፈው የሚለው አስተያየት መስጠቱን ተከትሎም ደብዳቤ ወጥቶበታል። እሱም ምላሽ ሰጥቷል። ሙሉን አዳምጡኝ፣ እናንተም ኮሜንት ላይ አስተያየታችሁን አስቀምጡ። ታዲያ የኢትዮጵያ ፕሮፌሽናል ፉትቦል አሶሲዬሽን የኢትዮጵያ ብሔራዊ ቡድን ከግብጽና ጅቡቲ ጋር ለሚያደርገው ጨዋታ እየተዘጋጀ መሆኑ ይታወቃል ያለ ሲሆን ጋዜጠኛ ኤፍሬም የማነ በኢቢኤስ ቴሌቪዥን ፕሮግራም ላይ ቀርቦም በዝግጅት ላይ ያሉት የኢትዮጵያ ብሔራዊ ቡድን ተጫዋቾችና አባላት የኢትዮጵያ ብሔራዊ ቡድን አያሸንፍም፣ ብሔራዊ ቡድኑ የሚያሸንፈው ካልተጫወተ ነው በሚል ተጫዋቾችና አሰልጣኞችን ዘልፋል የሚል መግለጫ ይዞበት ወጥቷል። ስለሆነም ይህንን ቃለ ምልልስ ባደረከበት በዛው ፕሮግራም ላይ በድጋሚ ወጣ ማብራሪያ በመስጠት ባለሙያዎችን ይቅርታ እንድጠይቅ ለማሳሰብ እንወዳለን። ነገር ግን ይህ ሳይሆን ቢቀር በማህበራችንና አባላቶቻችን ላይ ላደረስከው የሞራል ጥሰት በቀጣይ ህጋዊ እርምጃ ልንወስድ እንገደዳለን የሚል መግለጫ ነው የወጣው። ታዲያ ጋዜጠኛው ለዚህ ምላሽ ሰጥቷል። እና ትርሱኝ ቁጥር 2 ብሎ ይጀምራል የጋዜጠኛው ምላሽ። አጭር መልእክት ለኢትዮጵያ ፕሮፌሽናል ፉትቦለርስ አሶሲዬሽን በኢትዮጵያ ስም በብሔራዊ ቡድን ዋርካ ከፍታ ሚዛን እንደው በአጋጣሚ ተሰልፎ በየቦታው በዶላር ከፍተኛ ወጪም እየዞሩ በየጨዋታው በየተጋጣሚው መደቆ ሳይሆን
እግር ኳስ ወዳድ መላ ኢትዮጵያውያን ዜጎችና ታላቅ ሀገራችን ኢትዮጵያን የሚመጥን ነገር መጀመሪያ አሳዩ፣ ከእውነታውም ጋር ተጋፈጡ ብሏቸዋል። ከዛም አድናቆትም ውዳሴም የሞራል ልዕልና ግንባታም የስነ ምግባር ምክር ልገሳ ጉዳዩ ይከተላል። ከአይንም ከልብም ከራቀው ብሔራዊ ቡድናችን የዝቅታ ጥግ መልክ ውስጥም ከህይወት እውነታዎቹም ጋር ተጋፍታችሁ ለነገ ለውጥ ብትተጉ የተሻለ ነው። አሁን የኢትዮጵያ ብሔራዊ ቡድን ባለፉት ዓመታት በአፍሪካ በዓለም ዋንጫ ማጣሪያዎች ከ800 ቀናት በላይም ተጋጣሚውን ሳያሸነፍ የዘለቀ የኢትዮጵያ እግር ኳስ ፌዴሬሽንም መንግስትንም ለከፍተኛ ወጪ የዳረገ ሜዳ እየተከራየ በስደት የሚጫወት በየተጋጣሚው በየጨዋታው የሚሸነፍ በሁሉም ማጣሪያዎች በጊዜ የተባረረ ደረጃ መዳቢ ካልተጫወተ ብቻም የማይሸነፍ ከህዝብ አይንም ልብም የራቀ ነው። ይህ ነው እውነታው አይደለም የሚል ካለ የስቱዲዮ በራችን ክፍት ነው። 4 ነጥብ የሚል ምላሹን ሰጥቷል። እንግዲህ ይሄ እውነት እኮ ነው። በቃ ያው ብሔራዊ ቡድኑ ያለበት ሁኔታ ይታወቃልና ይሄን በመናገሩ እንግዲህ እንከሳለን ብለውታል። ግን ያስከሰሰዋል የሚለውን ደግሞ የህግ አካላት ይሄን ብለዋል። የኢትዮጵያ ብሔራዊ ቡድን አያሸንፍ ከ800 ምናምን ቀን በኋላ ነው የሚያሸንፈው። ብሔራዊ ቡድኑ የዩናይትድ ታናሽ ወንድም ነው። ዳጉላው ነኝ። በነገራችን ላይ ሁሉም ትክክል ያልሆኑ ነገሮች የህግ ተጠያቂነትን ያስከትላሉ ማለት አይደለም። እንግዲህ ቀደም ሲል እንደተመለከታችሁት ከሰሞኑ ጋዜጠኛ ኤፍሬም የማነ በኢትዮጵያ እግር ኳስ ቡድን ላይ በሰጠው አስተያየት በብዙ እየተተቸ ይገኛል። ከዚህም አልፎ የእግር ኳስ ፌዴሬሽን ክስ እንደሚመሰርትበትም ጭምር ማስጠንቀቂያ እንደሰጠው በሶሻል ሚዲያ ሲዘዋወር ተመልክተናል። ስለዚህ ነገር ህግ ምን ይላል? እንግዲህ በሀገራችን የአንድን ሰው ስም ማጥፋት የሚባለው አንድ ሰው የሌላን ስም ጠቅሶ መንሽን አድርጎ ያንን ሰው የተናገረ እንደሆነ ስም ማጥፋት ተብሎ በፍትሐብሔርም በወንጀልም ሊያስጠይቀው ይችላል። ነገር ግን በጀነራል ቋንቋ ወይም ደግሞ በጥቅሉ ይህ የሚባል ቡድን ይህ የሚባል ማህበር ብሎ መናገር የህግ ተጠያቂነትን አያስከትልም። አመሰግናለሁ። ስለዚህ አያስጠይቀውም ማለት ነው። እንደ ቡድንና እንደ ማህበር ስለሆነ የተናገረው ማለት ነውና ያለባቸውን ጸጽ ሲነገራቸው ወዲያው ሮጠው ወደ ሌላ ነገር ነው የሚሄዱት እነሱም። ህዝቡስ ግን ስለ ብሔራዊ ቡድኑ ያለው እሳቤ ምንድነው? ደሞ እንደገና ምን ብዬ ነበር ጋይስ ነው ኢትዮጵያ ውድድር አይሰለቻትም። አሁን ተወዳደርኩ በቃ የተባረከ ይሁን የሚባል ነገር አጣቀም ብዬ ነበር ያልኩት። ምላሴ ምራቄ ሳይደርቅ ሄደች። ከማን መሳሪያ ጋር ልትወዳደር? ማን ነው? ከግብጽ ጋር። ያው ብቻውን የሚወዳደር አናሽ። ለማንኛውም እስቲ ዜናውን አይተን እንመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። የግብጽ ብሔራዊ ቡድን በአሁኑ ሰዓት ኢትዮጵያን ለመግጠም ሞሮኮ ገብቷል። ከቡድኑ ኃላፊዎች ጋር ንግግር ያደረገው ሙሐመድ ሳላም ኢትዮጵያን ለመግጠም ቡድኑ ሙሉ ለሙሉ ዝግጁ መሆኑን ተናግረዋል። የኢትዮጵያ ብሔራዊ ቡድንም ዛሬ ከሰዓት ሞሮኮ ይደርሳል ተብሎ ይታሰባል። የቡድኑ አምበልም አስቻለው እንዳለው ከሆነ ሳላ ኖረም አልኖረም ምንም የሚያመጣው ነገር የለም ብሏል። እኛ ግብጽን አንሰማም ብሏል። በድርድር መፍታት እኮ ይቻላል። ተገድን ነው እንዴ? ምን ይላል? ወይ ጉድ! ፈጣሪ ሆይ ከ6 ጎል በላይ እንዳይገባብን እንማጸናለን። ስድስቱ ጎል እንደ ዜሮ ነው የሚቆጠሩልኝ። ብዙ ሰው ጋር ሳይደርስ ደልተው ፖስት እንዳየት ሌላ ሰው እንዳየ የምረጠው እኔ የምፈራው የጎል ጎርፍ እንዳይወስድ። አባይ ግድብን እንደገደብ ነው ቲምወርክ የምናደርግ መስላቸው። ለነገሩ እሱንስ መች ገድበን ጨረስ። ሳላህ ጋር ተሰልፈው ፎቶ ሲነሱ ያሸነፈ ያልተደሰተ ይመለሳል። ለማንኛውም መልካም እድል ማለቱ ከኛ ይቅር። ባንጫወት ራሱ እንሸነፋለን። ተሸንፈናል እኮ ጋይስ፣ ተሸንፈናል። የት አለ ሞራል? ሞራላችን ተሸንፏል ኦሬዲ። ይሄ የኮመንቱ ነገር ቀልዱ እንዳለ ሆኖ እንዲህ አይነት የኳስ ግጥሚያዎች ፖለቲካል ኢሹም ይኖራቸዋል። ምክንያቱም የግብጽና የኢትዮጵያን ጉዳይ ታውቁታላችሁ። ስለዚህ እኛ እንደ ህዝብ
ያው ቢሸንፍም ባይሸንፍም አገር ነውና አገርን ዝቅ አድርጎ ማሰብ የለብንም አናስብም። ግን ውጤቱ ግን እንደዛ ነው። ምንም ይሄ አይን አውጥቶ የመጣ ነገር ነው። ብዙ ጊዜ ከዚህ በፊትም ለብዙ ታሪክ ወደ ኋላ በተመለከቱ ብዙ ጊዜ እንዳሸነፉ ነውና ስለዚህ መሻሻል አለበት ብለው ሐሳብ የሚሰጡትን ሰዎች ደግሞ እንደገና ማሸማቀቅ እንደገና እንደዚህ ማድረግ ተገቢ ነው ብዬ አላስብም። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ የኔ አምላክ ሴት ናት። አዎድ ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደሞዝ እጄ ነው ያደግኩት? የእናቴን የሴት እና ማለት ነው እኔ ነኝ ማህፀን ያለኝ ማንኝ ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። ታንክስ ሌላ ታንክስ። ሴት ልጅ ለማበረታታት የሴት ልጅን ቦታ ከፍ ለማድረግ ምናምን ይሄ ጥረትሽ ግረትሽን ምናምን አከብርልሻለሁ። ግን እዚህ ቪዲዮ ላይ ለመግለጽ የፈለግሽበት መንገድ ፍጹም የተሳሳተ ነው። በመጀመሪያ ደረጃ ሴት ልጅ የኔ አምላክ ነች የፈጠረችኝ እሷ ናት ማለት አትችይም። ፍጹም ሴት ልጅ መውለድ እንጂ መፍጠር አትችልም። የተሰጣትም ጥበብ የመውለድ ነው እንጂ የመፍጠር አይደለም። የሚፈጥረው አንድ አምላክ ነው፣ ፈጣሪ። ሁሉም በየእምነቱ ፈጠረኝ ብሎ የሚያምነው ፈጣሪ ነው ሰውን የሚፈጥረው እንጂ ሴት ልጅ እንዴት አድርጋ ነው የምትፈጥረው? ነው አንቺ ዶሮ ነሽ የኔ እናት። ዶሮ ልክ ጭር ስትላሉ ትዘቀዘቅና ንፋስ ስራውን ይሰራል፣ ከዛ እንቁላል ትጥላለች። የሚገርምሽ ነገር በዛ መንገድ እንኳን የሚወጣው እንቁላል ፍሬያማ አይደለም። ተጠብሶ ነው የሚበላው እንጂ አቅፋው ምናምን ጫጩት ሊሆን አይችልም በንፋስ የሚጣል እንቁላል። እንግዲህ ባለሙያዎች አግዙኝ እዚህ ጋር። ሌላው ከሴት ልጅ ሆድቃ ነው የወጣሁት። ሆድቃ አንቺ ብቻ ከሆድቃ ሳይሆን ከማህፀን ነው። ያው ታውቂዋለሽ፣ ያፍ ወለምታ ነው። እሺ ኦኬ። እና ማቅረብ ካለብሽ ምስጋና ሴትንም ሆነ ወንድ ልጅ የፈጠረውን አምላክ ፈጣሪ በእኔ ሃይማኖት እግዚአብሔር ነው። ሃይማኖትሽን ባላቅም ማለት ነው። የፈጠረኝ ፈጣሪ እግዚአብሔር ነው። እኔ ልጅን በየትኛውም ሳይንስ በየትኛውም መንገድ ጠፍጥፌ ልፈጥረው አልችልም። የኔ ድርሻ እግዚአብሔር ሲፈቅድ አረግዛለሁ። እሱንም ከወንድ ልጅ ከወንድ ገባሽ? ሌላ ከወንድ ነው። እናትሽ አንቺን የወለዱሽ ከአባትሽ ነው። አንቺም ልጅሽን የምትወልጁ ከባልሽ ወይ ከጮኛሽ ነው እንጂ ዝም ብሎ አትወልጂም። ዶሮ ኮንሽ ቅድም እንዳልኩት ንገሪን፣ አሳውቂ። ይሄ ፍጹም የተሳሳተ ነው። አንዳንዴ እናውራ እናስተላልፍ መልእክት ብለን ያልሆነ መልእክት አናስቀምጥ። እሺ ለኢላ ታንክስ። እናንተ ማሳብ ስጡበት። ይሄ ፌሚኒስት የሚባለው ሀሳብ ስቶኛ ሀገር ይኸው እዚህ ደርሷል። ፌሚኒስትን አራማጅ ነኝ የምትል ነች። ከዚህ በፊትም ስንት የውዝግብ ፈጥራለች። ከነ ልጅ ማኛ ጋር ብዙ ፕሮግራም ሰርተንበታል እኛም ፖድካስት ላይም እዚህ ሪያክሽን ላይም እና ሄዶ ግን መጨረሻ ምን ሆነ? ይሄ የወንድ ጥላቻ ነው ስንል የነበረው በፊት ፈጣሪንም መካድ ደረጃ ደረሰ። ሴት ናት የፈጠረች ምናምን አይነት ነገር ሀሳብና ይሄ በጣም አደገኛ ነገር ነውና የዛኔም እንዲህ ሲባል አይ ለሴት ልጅ ያላችሁ ጥላቻ ምናምን ሲል ነበረ ሰው እና ይሄው ሄዶ እንደተባለው የዛኔ እንደተነገረው ይሄው ሆነ። እስቲ ሌላም ሰዎች አስተያየት ሰጥተዋል። ላኪ ማለት የማመልካት ማለት እኮ ነው። በነገራችን ላይ መገዛለት ማመልካትም እንደማለት ነው። ለማንኛውም አምላኬ ፈጣሪ ሴት ነች፣ ሁሉ በእርሷ የሆነ ክብሯ ይስፋ ምናምን ምለው ሴትን ነው። አሁን ክብሩ ይስፋ ለእግዚአብሔር ለአምላካችን ምናምን እንለለ
ሁሉ በእርሱ ሆነ ብለን ስለ ጌታችን ኢየሱስ ስንናገር የለ አንዳንድ እንደዚህ ፌሚኒስትን ምናምን የሚሉ እህቶች ናቸው ይመስለኛል። አቡ ሰላም ላንተ ይሁን። እንዴት አለ ወንድሜ? እኔ በጣም ደህና ነኝ ይመስገን አምላክ። እባክህን አስታግስልን፣ የሆነ ወንድማቸው ሆነ አስታግስልን። በጣም አቡም ያው እንደዚህ አይነት ነገር ይመቸዋልና ማለት ያው እኔ ዝም ብሎ የውጭ ነገር ዝም ብሎ መቅዳት አያስፈልግም። ዝም ብሎ ያገኙትን ማግበስበስ ሳይሆን በቃ ሀሳባችን ለእህቶች ከሆነ የፌሚኒስት ምናምን የምትባሉ ሰዎችም በቃ ለእህቶችን የማገዝ መርዳት ከሆነ በቃ ተውት። እዚህም እዛም የሚገኝ ቅራቅንቦ መሰብሰብ ሳይሆን በቃ ለእህቶቻችን ወንዱም ሴቱም ተረባርቦ ይድረስ። በቃ አለቀ። ይህንን ማስፋፋት ብቻ የሆነ አይዲዮሎጂ ዝም ብለህ ተሸክመህ አትምጣ። እንደነዚህ አይነት ሴቶች ናቸው ምን ብለው እየተናገሩ ያሉት? አምላኬ ፈጣሪ ሴት ናት፣ ሁሉ በእርሷ የሆነ የሚላት እሷን ነው። ምንድነው? አዎ ክብሯ ይስፋ ምናምን የልጅ ነገር ይሆናል እና ምንድነው አስቸጋሪ ማለት በጣም አደገኛ። አሁን እኔ በክርስቶስ እኔ ቪዲዮ ላይም ብዬው ነበረ። በጣም ነው የደነገጥኩት ስሰማ። በእግዚአብሔር እኔ ሰው ኃጢአት ሊሰራ ይችላል፣ ሊበደል ይችላል። የእግዚአብሔርን ክብር ብድግ አድርጎ ለሆነ ለእጁ ስራ ማለት ሴቶች የእግዚአብሔር የእጅ ስራዎች ናቸው። የእግዚአብሔር የእጅ ስራ ለሆኑ ለሴቶች ብድግ አድርገህ የእግዚአብሔርን ነገር እንትን ትላለህ፣ እነሱ ላይ ታሸክማቸዋለህ። እህቶቻችን ሳይከብዳቸውም ይከብዳቸዋል። እንዴት አድርገው ይሸከማሉ የእግዚአብሔርን ክብር? አይቻልም። እና የእግዚአብሔርን ክብር ብድግ አድርገህ ዝም ብለህ እንደዚህ እና አሁን እንደዛ የሰጡት ባለማወቅ ነው። ግን እንደዚህ ሚዲያ ላይ ሲሆን በጣም ነው የሚያናድደው። ሚዲያ ላይ እንደዚህ ነገር ማለት እኔ በጣም አደገኛ ነው፣ በጣም ንቀትም ጭምር። እኔ የሆነ ቀስ በቀስ ኢትዮጵያ በቃ ምንም አማኝ ጭራሽ የሚጠፋበት አይነት ሀገር እንዳትሆን በጣም መጠንቀቅ አለብን። በጣም መጠንቀቅ አለብን። አማኝ የሚጠፋበት እንዳትሆን ሀገሪቷ። ለስሙ ግን አማኞች ነን እንደዚህ ነን ነው የሚባለው፣ ውስጡ ግን በጣም ከባድ ነው ያለው። እና ያንዴ በእንጭጩ እነዚህ ልጆች ቢገስጹ ኖሮ አላማው እኮ ሀሳቡ ጥሩ ሆኖ ሳለ የፌሚኒስት የሚባለው ባልተገባ ሁኔታ ነው ግን እኛ ጋር እየተጠቀሙበት ያሉት። ወንድን ወይንም ከወንድ ጋር ተያይዞ ያሉ ባህሎችንም እምነቶችንም በማንኳሰስ የሴትን ክብር ከፍ ማድረግ ይመስላቸዋል። እና ሄዶ ፈጣሪን ሴት ናት እንደማለት ላይ ደረሰ ማለት ነው። የዛሬው ፓርላማው ውሎ በፍቅር እስከ መቃብር ገጸ ባህሪዎች የታሸ ሆነው ቀጥሏል። ዶክተር ደሳለኝ ጫኔ ከመድረኩ ጥያቄ ያቀርባሉ። እነዚህም ይላሉ ብልጽግና አልሰማማ ላይም ችግሮቻችን ካለ ሰንበት በት ብለዋል ብለዋል። ታዲያ ብዙ ትችቶችን አቅርበው ብልጽግና የሚታየው ጦርነት እንዲሁም የቄስ ሞገሴዎች ጭብጨባ ብቻ ነው ሲሉም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንጻሩ ምላሽ ሲሰጡም እኛ ብልጽግናዎች ጉዱ ካሳ እንባላለን እንጂ ፊት አውራሪዎች በሌሉበት እንዴትስ ቄስ ሞገሴዎች ይበዛሉ? እኛ መንደር እንደዚህ አይነት ታሪክ የለም። ወደኋላ ሳይሆን የምንሄደው ወደፊት ነው የምንራመደው ሲሉም ተደምጧል። ከዛም ቀጠል በማድረግ ፍቅር እስከ መቃብር የደረሱት ሐዲስ ዓለማየሁ እንኳን ቢነሱ የሚየላብ የሚል ክስ ያቀርቡባቸዋል ሲሉም ተደምጧል። እናንተስ ምን ትላላችሁ? ህዝቡ ውስጥ በዚህ ገጸ ባህሪ የቱ ጋር ይገኛል? የቱ ጋር ሲወከላል? መልሳችሁን ኮመንት ላይ አስቀምጡልኝ። እንግዲህ በትላንትናው ላይ የነበረው የፓርላማ ውሎ ላይ የሚገርሙ ጥያቄዎች ተነስተዋል፣ የሚገርሙ ምላሾችም ተሰጥተዋል። እና በዚህ በቃላት በፍቅር እስከ መቃብር ተወክለው መንግስትንም ተናግረዋል። ህዝቡ ግን እውነት የትኛው ጋር ገጸ ባህሪ ጋር ነው? በለው ማናምሻለው አለ። እዚህ ጋር እንግዲህ እንደምትመለከቱት የ20 ሚሊዮን ብር ድልድይ ሪቫል ሊቆርጡ ባንዲራ ተክለው፣ አረ እንደው ታስቃላችሁ። በጣም ነው እንዴ የምትበሉት? ግን ሙስና እንደዚህ ይበላል እንዴ? ነውር አይደለም እንዴ? እንደዚህ እንዴት ይበላል ነው? ወይ ሲሚንቶን ቦስኪን ያቦካችሁት? እንዴት ብትሰሩት ነው 20 ሚሊዮን ብር የፈጀባችሁ ይሄን ድልድይ? ለነገሩ አንዳንድ የገጠር ክልል ላይ ያላችሁ በጣም ነው የምትደበሩት ህዝቡ ላይ። የገጠር ከተሞች አንዳንድ ድማ በጣም በቃ የምታስቁት ዜብራ ባጀት በጅታችሁ ዜብራ ቀለም የሚቀባው 4 ሚሊዮን ብር የፈጀ የዜብራ ላይን ብላችሁ ታስመርቃላችሁ። ሪቫን ቆርጣችሁ ምንም ሼም የለባችሁ ሁላ እፈሩ እንጂ አንዳንድ የፈሩ ለህዝቡ ምራሩ። ሰው ምን ይለኛል በሉ። ይደብራል እኮ በጣም በነገራችን ላይ እንደዚህ አይነት አሁን ምን የ20 ሚሊዮን ብር ድልድይ ብላችሁ ትመጡ እንዴት ብትበሉ ነው ግን እንደዚህ 20 ሚሊዮን ብር ድልድይ ይሰራችሁት? አረ በጣም ነው የምታሳፍሩት። እንዲህ በጣም እንደዚህ ግጥጥ እስኪል ድረስማ አትብሉ። ምን አይነት ሙስና የሚባል ስም እስኪኖራችሁ ድረስ መሆን የለበትም። በጣም ነው የሚያሳፍረው። ምን አይነት ድልድይ ነው በ20 ሚሊዮን ብር እንደዚህ አይነት ድልድይ?
በጣም ነው የምታሳፍሩት። ውሃ ጠጡ እንደዚህ አይነት ሰዎች። ዜብራ የምታስመርቁ በየከተማው ዜብራ ሲመረቅ ባጀቱ ተበጅቶ ይሄው የአመቱ ባጀት ምናምን አታፍርም እንዴ አንተ? በነገራችን ላይ አንድ ከባለሀብቱ ቀለም ገዝተህ የምትቀባው ነገር ነው። በጣም ግርግር አትፍጠሩ። ውሃ ጠጡ። አይ እንደዚህ ማለት አሪፍ ነው። አንተ ራስህ ዋና ተከራካሪያቸው አልነበርክ እንዴ? በነገራችን ላይ ከዚህ በፊትም አይተናል። ምንድነው ይሄ ለክልል ላይ ማለት ነው በጣም ብዙ ሙስና ነው የሚሰራውና አምርተናል፣ እንደዚህ ርብ ያርገናል፣ አደራጅተናል እያሉ በጀቱን በልተው ለማስጎብኘት እየተከራዩ ምናምን ያሳያሉ። đánh luôn kìa. It's okay. Đưa 100 đi rồi. Đưa 100, đưa nó 100. Rồi. Đánh lên tài xế luôn các bạn ơi. It's okay này. Đưa họ cho đánh. Ôi, it's okay. It's okay. Don't. Oh my god. Okay, just go. Ôi, go. No. Okay. Just go. Nó chốt cửa. Chốt cửa. Okay. Oh, đánh lên luôn rồi. Đồ. Wow. Oh, quá đẹp. Đó, nguyên đám này nè. Oh my god, I'm so sorry. Oh man, tôi phải đánh lên tài xế. በጠራራ ፀሐይ ኢትዮጵያ ውስጥ ቆሼ ተራ ምን ብዬ አስተያየት መስጠት ይቻላል? ምንም በቃ ከዚህ በኋላ በአዲስ አበባ ከተማ ውስጥ ያሉ የንግድ ተቋማት ከ3 ሰዓት በፊት አንድ ጊዜ እንኳን በራቸውን ከዘጉ 10,000 የኢትዮጵያ ብር ይቀጣል። እንዲሁም የትራንስፖርት አገልግሎት ሰጪዎች ከ4 ሰዓት በፊት ትራንስፖርት አገልግሎት መስጠት ካቆሙ እነሱ ደግሞ ለአንድ ጊዜ ወይም ደግሞ በቀን 5,000 ብር ይቀጣል። እናም ይሄ ደንብ ከዛሬ ጀምሮ ተግባራዊ ይደረጋል። በደንቡ መሰረትም በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽቱ 3 ሰዓት ተኩልና 4 ሰዓት አገልግሎት የመስጠት ግዴታ አለበት። እንዲሁም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ በመብራት የሚሰራ ምልክት በግልጽ የሚታይ ቦታ ላይ ማስቀመጥ አለበትም። ተላላፊ የንግድ ተቋሙን ከ3 ሰዓት ተኩል በፊት ለአንድ ጊዜ የዘጋ ለአንድ ጊዜ የጥፋት መጠን የ10,000 ብር ቅጣት ይጠብቁ። በተጨማሪ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የትራንስፖርት ስምሪት መስመርን ማቋረጥ 5,000 ብር ያስቀጣል። በተጨማሪ ደግሞ ከትራንስፖርት አገልግሎት ታሪፍ በላይ የተሳፋሪውን ማስከፈልም በተመሳሳይ የ5,000 ብር ቅጣት። አይ ጥሩ ነው ይሄ ታሪፍ ሰው ላይ ጨምሮ ማንገላታት ምናምን የሚለው ጥሩ ነው፣ ግን የሱቆቹ ጉዳይ ግን በጣም አሳሳቢ ነው። በአንድ ጊዜ መሆኑ ትክክል አለም። በእርግጥ ፈቃድ የተሰጣቸው ለህብረተሰቡ አገልግሎት ለመስጠት እስከሆነ ድረስ በሰዓት ተከፍቶ በሰዓት መዘጋት አለበት እና ግን ያማከለ ነው ያመጣጠነው ነው ወይ? ለምሳሌ አንድ ሰራተኛ ነው ስቀጥር ለ8 ሰዓት እንዲሰራልኝ ብቻ ከሆነ የቀጠርኩት የሚያዋጣኝ፣ ከዛ በኋላ ማታ ገበያ የሌለ ከሆነ ለዛ ሰራተኛ ልከፍል ነው ማለት ነው። ትርፍ እስከ ማታ 4 ሰዓት ድረስ ሳልሸጥ ክፍት ማድረግ ስላለብኝ ብቻ። ስለዚህ እሱን ደሞዝ ለማስተካከል ስል ህግ ከወጣብኝ እቃዎች ላይ ዋጋ ጨምራለሁ ማለት ነው። ዞሮ የመጨረሻው ሰው ነው የሚጎዳው። አረ ዘንድሮ እንዴት ያለውን ጉድ ነው የምንሰማው። ሰው ለፍቶ ጥሮ ግሮ ያቋቋመውን ድርጅት በፈለገ ሰዓት ቢዘጋ በፈለገ ሰዓት ቢከፍት ምን የሚሉት ህግ ነው ደግሞ ዛሬ ተግባራዊ የተደረገው። በእርግጥ ረቂቅ አዋጁ ከጸደቀ ቆይቷል፣ ግን በዚህ መልኩ በአስገዳጅ መንገድ መተግበር አግባብ አልመሰለኝም። የሆነ አይነት እንዲህ ማምለጫ በር ያስፈልገዋል ለተቋማቱ። በአዲስ አበባ ከተማ ውስጥ የንግድ ተቋማት የትኛውም የንግድ ተቋም ከ4 ሰዓት በፊት መዝጋት አይችልም። የዘጋ ተቋም 10,000 ብር ይቀጣል ይላሉ። በጣም ከባድ እንዴ! አንድ ግለሰብ የራሱን ድርጅት ሰው ለምን ተቀጥሮ አይሰራም ታዲያ? እንደዚህ መግቢያ መውጫ ሰዓቱን እናንተ ከወሰናችሁለት ደግሞ እንደዚህ ከተማዋን ጭር አድርጎ አሁን አዲስ አበባ ዋና ጎዳናዎች ሜክሲኮ፣ ፒያሳ ምናምን ከ1 ሰዓት በኋላ ዝር የሚል ሰው ዘርሳለና ነው እስከ 4 ሰዓት ካልከፈታችሁ የሚባለው። መብራቱ እንዲበራ ነው። ይሄ እኮ እንዲህ ምን አይነት በጣም እኮ የመጫን አምባገነን በጣም ኪም ጆንግ እየሆናችሁብን ነው። አረ ልክ አይደለም። ያ ብቻ ሳይሆን ደግሞ ምንድነው አንዳንድ ጊዜ ማታ ላይ የማይሸጡ ነገሮች አሉ፣ ምሽት ላይ አይደለ ጠዋት ብቻ የሚሸጡ ነገሮች አሉ። አሁን ለምሳሌ ዳቦ ቤቶች ምናምን ጠዋት ላይ ነው ብዙ ጊዜ ገበያ ያላቸውና ምሽት ላይ የማይሸጡ ነገሮች ተከፍቶ ዝም ብሎ እንዴት ሊሆን ይችላል? እና ይሄ ከባድ ነው። የተለየ ነገር ነው ማሳያችሁ ዛሬ። እጄ ባውሬ ተነክሽ ያለው ተመልከቱ። እዚህ ጋር 14 ኮክ አለ። 14 ኮክ ምንድነው ማረገው? እጀምራለሁ።
እያያችሁ እና በደንብ እያያችሁ አሰራጭ ካለ እያያችሁ በደንብ እየቆጠራችሁ አሰራጭ ካለ I love Coke so much. I love Coke. መጨረሻው I love Coke ነው። ጋብለስ አሜሪካ ጋብለስ ዋው በጣም ቲክታክ ላይ በጣም የሥራ ሰው የማይሰራው የሥራ አይነት የለም። በጣም ጎበዝ ሰውዬ ነው፣ ግን ምን ሆኖ እንደሆነ አላውቅም። አቴንሽን ሲከርነት ይዞታል ይመስለኛል። ቀዝቀዝ ሲል የሆነ ነገር አቴንሽን ለመሳብ መሰለኝ። እኔ ግራ ገባኝ። ምንድነው I love Coke ለማለት? አትለፍልፊ ምላስሽ ሁሌ እንዳዋረደኝ ነው። በእናትሽ አይንሽን ነው ማጠፋልሽ። እሺ ታላቁ እንደምሽ እኮ ነኝ። አንቺ ምርሽን ስሚ። በቃ ያማታል እንዴ በእናታችሁ። በቃ ሻለ ነገርም እቺ እኮ መጣለች። ምን ከኋላ ቁጭ በይ። እሺ አንድ ነገር እንዳታወሪ። አንድ ነገር እኔ ከኋላ ነው የምትመጣው። እቺ በእናትሽ መጣችውን ቶሎ በይ። በቃ አንድ ነገር እንዳታወሪ። ይኸውልሽ እሺ እንዴት ነሽ? ሁሉ ሰላም አለን። እህቴ ነሽ፣ ተዋወቂያት። ሰላም እንዴት ነሽ? ባይገርምሽ አንቺ ስትመጪ ነው ወደ ኋላ ሂጂ ብሎ ያስቀመጠኝ። አይ ተጫዋች ነሽ ነግሬሻ ነበር። በጣም ተጫዋች እና እንዴት ነሽ? አለሁልሽ። ሁሉ ሰላም አለን። እና ፀሐዩ ነው ወንድሜ ስልክ ስጠኝ። ስልክ እሺ አንቺ ደግሞ ጃንጥላ ትይዢ ምናምን በቃ ደረሰች ወጣሁኝና በቃ አልቻልኩም። ወይኔ ወንድሜ ባለፈው ቆንጆዬ ነው ስታምር ያልካት ልጅ ደወለች፣ አገኘናት። ለሆነ ለስራ እኮ እንትን ያለች እንትን በኋላ አወራታለሁ። እስቲ ተጫዋች ነች መጨረሻ። አንቺ ምን ነው ብቻ ተጫዋች መጨረሻ ነገርሽን ነበር። የሆነ ነገር እየዋሸኝ ነው መሰለኝ። ኧረ ምን ዋሻ አንቺ? ስለኔ ነው እንትን አናግራትም። ትክክለኛ እውነቱን ስለኔ ንገራት። ስለኔ እውነቱን ንገራት። እውነቱን እሺ። ይኸውልሽ ኤቢ ማለት ቤት ውስጥ ማለት ነው። ልክ ጧት ሲነሳ አልጋው ላይ ሽንቱን ሸንቷል። በዛ ላይ ደግሞ በጣም ብዙ ሴት ነው የሚያተራምሰው። ሁሉን ነገር እንዳበላሸ ነው። አንቺ ይቅርብኝ። ክቡራትና ክቡራን ሰሞኑን እንግዲህ በሲዳማ ክልል ጋር በጣም ትልቅ ውዝግብ ከነቶኪቻው ጋር ከአርቲስቶቹ ጋር የርዕሰ መስተዳደሩ ትልቅ ውዝግብ ውስጥ ገብተዋል። አሁን ነቶኪቻው ወንትድ ሆነዋል። በጣም እየተፈለጉ ነው። የታሰሩም አሉ። ችግር የሚገደው ቢሆን አሁን አንዱ አርቲስት ከፍ አድርጎ ሲያስተጋባ የምንመለከተው ቶኪቻ ነው። ቶኪቻ ስለ ሲዳማ በጣም የሚገደው ቢሆን እኔ በመሰረቱ ቶኪቻ ሲዳማን ያውቃል ብዬ አላስብም። የሲዳማ ቋንቋም ተቀብለው በሲዳምኛ መዝፈኑ ነው እንጂ ሲዳማ ውስጥ ኖሮ የሲዳማ ስነ ልቦና አውቀው ሲዳማ አሁን ያለው ሁኔታ ተረድተው ለሲዳማ ችግር መፍትሄ ለመሆን የተነሳ ሰው ነው ብዬ አላስብም። ቶኪቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብዬ አላምንም። 30 ኪሎ ሜትር ማለት በዚህ መርጋ ወረዳ ወርድ ኦሬ ወይ ይርባ ቦርቻ ማለት ነው። በጣም ቅርብ አይደስ። እነዚህን አካባቢው እንኳን ሄዶ መንገዱን አውቆ ተመልሶ ሐዋሳ ይመጣል ማለት በጣም ይቸግራል። ከስነ ልቦናም አንፃር ስንመለከተው ሲዳማ በጣም በሚገርም ሁኔታ በችግሩ ጊዜ እኮ አለሁልህ ያላለ አርቲስት ነው።
ይሄ በትግል ጊዜ አይደለም። በትግል ጊዜው እንኳን ቢደበቅ በሰላም ጊዜው እንኳን እትብቱ ስሜቱ ለሲዳማ ያን ያህል ስስ ነው ያሟል ብየማስ። ሌላው ቀርቶ በቅርቡ የሆነውን እንኳን ክስተት እንመልከት። ባለፈው ክረምት ሲዳማ ክፍል የሆነው ወንሾ አካባቢ ተራራ በመናዱ በርካታ የዛ አካባቢ ሲዳማዎች ተጎድተውብናል። ያንን ጉዳት አስመልክተው እንኳን እኔን ያላለ ያላጽናና በሲዳማ ለቅሶ ላይ ያልተገኘ አብሮ ያላለቀሰ ደርሶ ማጽናናትና ማልቀስ ትልቅ ነገር እንኳን ከሆነ ባለበት ቦታ አሁን በሚጮኸው ሚዲያ ነፍስ ይማር ብል ትልቅ ሲዳማነት ነው። መጨረሻ ላይ ያሏት ነፍስ ይማር ቢል ትልቅ ሲዳማነት ነው፣ ነፍስ ይማር ቢል ሰብአዊነት ነው የሚባለው መሰለኝ። እንግዲህ አላቅም፣ ግን ውዝግቡ ምንድነው? ሙሰኞች ናቸው፣ ተገቢው ለአርቲስቱ ቦታ አልሰጡም፣ እድል አይሰጡም ያሉበትን ነገር ነው እንግዲህ አጋልጠዋል እነሱና በዚህ ምክንያት ነው የተናገራቸውን። እስቲ ትንሽ ነገሮች እንስማ። ተወኪቻው ደረጃ በዚህ ደረጃ የጨቀዩ ሰዎች ናቸው። በጎጥ ተከፋፍሎ ስንት ነው የሲዳማ ልጅ አዋሳ ላይ የአዋሳ ልጅ ስንቱ የሲዳማ ልጅ ነው ዲግሪውን ይዞ ዲፕሎማውን ይዞ ቁጭ ብሎ ፀሐይና ውርጭ ብርድ እየተፈራረቀበት ያለው የሚሰራው አጥቶ የሚገባበት ጉድጓድ ጠፍቶ እንዴ! እነዚህ ጨካኝ እረኞች ናቸው እኮ። እነሱ የፈለጉትን ቤት ይወርሳሉ፣ የፈለጉትን ነገር የሚያምራቸውን መሬት ይወስዳሉ። ምን ያህል መሬት እንዳላቸው፣ ምን ያህል ብር ባንክ አካውንታቸው ውስጥ እንዳለ፣ ምን ያህል ቤት በስማቸው እንዳለ መመርመር አለበት የፌደራል ጸረ ሙስና ኮሚሽን። እኔ ሙስና ነው ዋጋለሁ ካለ እነዚህ ሰዎች ሳይመረመሩ ለሕግ ሳይቀርቡ ወደ ስልጣን ሽግሽግ ከገቡ እኔ እዚች ምድር ላይ እኖራለሁ ወይም ሞታለሁ፣ እንተያያለን። እና በጣም ነው የተናገራቸው። ሌላችሁም ዘፋኞች አሁን በቅርቡ በጣም ዘፈኑ ቫይራል የወጣለት እሱም ለነሱ ትክክል ናቸው ነው የሚለው። እንስማ ውስጥ ዋው ሻፊቱ ሽቅር ማስርነ አይኬ ጨምበላላ ምናምን ሲል ግርማ ሞገስ ድምፁ ግርማ ሞገስ ራሱ እንዲህ ቤል በቃ የሆነ ገምቱ እስኪ የሰው ማን ይመስላችኋል? ቶክቻው ሰሞኑን ደብሮታል። በርግጥ ለምን ያልጠበቀው ነገር ነው እየሄደበት ያለው። እሱም ላይ ቤተሰቦቹም ላይ ጥሩ ያልሆነ ነገር እየተካሄደ ነው። ኢትዮጵያ በቀለች የምትባል የሲዳማ አርቲስት ታስራለች። ሼም ነው ያዘው ኢየሱስ ክርስቶስ። ግን ለገና ሁለት እንደዚህ እንዳህያጡት ሁለት ብቅ ቢሉ እንደዚህ ወርታችሁ ምን አይነት ቶክስ አብልዶን እንዴ ቶክቻው ላይ ሽጉጥ ክላሽ አስታጥቀ ምናምን ወደ አዲስ አበባ ትልካለህ። ኢትዮጵያ በቀለችን ወስደህ ታስራለህ። ራይ ሲዳማ ህዝብማ የለም። እግዚአብሔር ምስክሬ ነው። ኖር ነው አይደረግም። ገና ለገና ሰጎዝሽ ጎዝሽ ወርቶ እናንተም ይችል ለማውራት በቃችሁ። አው እናስተካክላለን ነው እስኪ ብላችሁ እቅፍ አድርጋችሁ እንደ ልጅ አባት ከአንድ አባት ምንድን ነው የሚጠበቀው? ግን አንድ አባት ልጁን ነው ያደረገ ነው እንደሚያሳድገው። እንደዛ ነው። መሬት ቢጠይቅ መኪና ቢጠይቅ ምን ችግር አለው? ሌላ የሚደረግ ነገር አይደል እንዴ? ምን ችግር አለው እንዴ? ስማውል በረንዳ እያደረግኩ ነው። ሲዳማ እያለ እኮ አናተ ያስነካው። አይኑን አስረን 30 ኪሎ ሜትር ላይ ወስደን ብንጥለው ቶክቻው ተመልሶ አይመጣም። ሼም ነው ያዘ አይባልም። ባይዜ አቶ ደስታዬን አልጠብቅም። ሪስፔክት ይሄን አልጠብቅም። ለምን አባት ይሄን አይልም? መሪ ማለት ደግሞ አባት ማለት ነው። ሌላ ምንም ነገር እኮ የለው። ደግሞ ከአባትም አባት ለሁሉም፣ ለትንሹም፣ ለትልቁም፣ ለዛኛው፣ ለዚህኛው፣ ውጭ ለሚያድረው ውስጥ ለሚያድረው ምናምን አባት ነው። መሪ ነው የማውቀው እንጂ የምትፈልገውን ከፍ፣ የምትፈልገውን ዝቅ፣ የምትፈልገውን መግደል፣ የምትፈልገውን ማንሳት፣ እንደዛ አይነት መሪ ገደል ይገባል። እኔ
በቀለ ይሞት ምን ያደርግልኝ? እኔ በዚህ ምድር ላይ ብኖር ባል ነው ምን ያደርግልኛል? እናንተን እያየሁ ኦሬዲ ሞቼ ያለው እኮ ቆሜ እየሄድኩ ነው ሞቼ ያለው ባይዜ አርቲስት ኢትዮጵያ በቀለች ታስራ ነው ያለችው። ፍቷት ሲሆን ለክብራችሁ ተፈታ በራሳችሁ መኪና አምጥታችሁ ቤቷ አድርሷት። ለምንስ ከናንተ መጠብቆ ይሄን ነው እንጂ እዛ ጋር አጉራችሁ የት እንዳለች እንዳይታወቅ የምታረጉት ነገር ይሄ የጎበዝ አለቃ የሆነ ሰንበት ሽፍታ ነው እንጂ ለኔ መሪ አይደለም። የሲዳማ መሪ ናችሁ ይያላስም የሲዳማ መሪ ከሆናችሁ ኢትዮጵያ በቀለችን በፍጥነት መፍታት ቤቷ ማምጣት። ሴት ልጅ ነሽ ደግሞ ስለ ከንቲባ አይደለም ስለምንም ትናገራ ምን ችግር አለ? እንደዚህ አይነት ነገር ለምንድነው መቻል ያቃታችሁ? እናንተ ችግር ስላለባችሁ ነው ባይዞ አንድ ነገር ተናገረች እንደዚህ ነው በቃ ይሁን እሰይ። ለምንድነው መልመድ ያልቻላችሁት? ችግር አለ የሲዳማ ህዝብ ምን ያልቅ እንደውም ሁኔታውን አይቼ በፍጥነት አሁን እቺ ልጅ ማትፈታ ከሆነ አዲስ ነጠላ ዜማ ሁላ እንደምሰራ ነው ቃል ምገባላችሁ። እሰራለሁ። ለምን እንደምን እያስተማራችሁ ቋፍ ላይ ያሉ ሰዎች አሉ ገና እንደዚህ አንዱን ከፍ አንዱን ብብታቸው ነው ለሚያክላቸውን ሰው አዘጋጅቶ የሚሰሩ ሰዎች አሉ። ለሀገራቸው ደግሞ በትክክል ዝበል አተና ግባ ውጣ ብሎ በትክክል የሚያገለግሉ ሰዎች ማከብራቸውም አለ። በጣም የወረደ ተልካሻ ነገር የሚሰሩ ሰዎችም አሉ። ሁለት ሚዛን ነው ያለኝ። ያኔ የወረደ አቃለሁ ትልቁን ማቃለሁ የወረዱን ማቃለሁ። ምን አብዛኛው እኮ አብዛኛው አዲስ አበባ ቁጭ ተብሎ አይደል እንደ ሀገር እየተመራ ያለው? እውነት አሁን እዛው ክልል ውስጥ ቁጭ ብሎ ሀገር እየተመራ ነው? አዲስ አበባ ቁጭ ብሎ እንደዚህ አርግ እየተባለ አይደል እንደሚሄደው? ከአዲስ አበባ ሲፈቀድልን አይደል እንደ ለስፖንሰር እንኳን ጥያቄ ሄደን የተወሰነ ለግጥምና ለዜማ ሳንቲም እንወስደው? ካልተፈቀደ ማን ነው የሚሰጠን? እዛ ሄደን ኧረ አይቻልም ከዚህ ኧረ ለሱ ምናምን ኧረ ለአከሌ እንደዚህ አድርግ ለሱ እንዳሰጠው ተብሎ ነው የምንገለገለው። ቋንቋችንን እንደው የተወሰነ ከሌሎች ቋንቋ እኩል ለማድረግ ለሱ ምናምን እየተባለ ነው የምንሰራው አይደል እንዴ? ይሄ እኮ ግልጽ ነው። ግን ያን ያክል ደግሞ አስተዋይ ታላላቆች እንዳሉን አስባለሁ። እኔስ ብዙ የለፈለፍኩት ለምን እንደሆነ ገብቷችኋል? ኢትዮጵያ በቀለችን ፍቶ በፍጥነት ትፈታ። በፍጥነት ያለ ምንም ጌታ ምስክሬን ነውር ነው ሼም ነው ለክብራቸውን ጥሩ አይደለም። ኢትዮጵያ በቀለችን ፊቷ ቶሎ ቤቷ አድርሷት። ቶሎ ልጆቿ ጋር ቤተሰቦቿ ጋር ምናምን አድርሷት። ኢትዮጵያ በቀለችን የሲዳማ ዘፋኝ ያሰራችሁ ሰዎች ይቅርታ ጠይቃችሁ ቤቷ አድርሷት። ያለ በለዚያ አይደለም እንግዲህ እንቀጥላለን። ትግል ያው ተብሎ ይለ ተወክቻው አለ። ኢትዮጵያ በቀለች አለች። ምትኩ በቀለ እየቀጠለ ነው። ሰንበዲ በቀለ ደግሞ ይቀጥላል። እንግዲህ ከባዱ ዝግብ ነው። ቶኪቻውም እየተፈለገ ነው። እንግዲህ መጨረሻውን እናያለን። እኔን የሚያገኝ የኢትዮጵያ ሕዝብ እንዳለ ከመቤታችን ጋር ያለኝን ነገር ያውቃል። ምንም ቢገጥመኝ ምንም ብሆን ቀድሜ የማናገረው እሷን ነው እና አንድም ቀን ለጥያቄዎቼ ምላሽ ሳላገኝ የቀረሁበት ጊዜ የለም። በጣም ከተደረገላቸው ከተጎበኙ ሰዎች አንዷ ነኝና የዛን ጊዜ ግን ጥያቄዎቼ ምላሽ አጡ። ጭራሽ ይባስ ብሎ በጣም የማልጠብቀው ሌላ ችግር ህይወት ውስጥ ተፈጠረ። አኮረፍኳት። በጣም ነው የሚገርመው። እግዚአብሔርን አኮረፍኳት። እሷንም ደግሞ በብዙ የለመንኳት በህይወቴ እንዲህ አይነት ነገር እንዳይገጥመኝ የጠየቅኳት ነገር ስለነበር እንዴት አሳልፈሽ ሰጭኛለሽ ልጅሽ አይደለሁ እንዴ ብዬ በቃ በጣም አኮረፍኳት። እና በጣም የሚያስቀው ነገር መኪና ስነዳ የእመቤታችን ቤተክርስቲያን ጋር ፊቴን አዞራለሁ ራሱ ሳለም ላለመሳለም ማለት ነው። እና አንድ ቀን ሌሊት በቃ የሆነ ድምጽ ነገር ነው የሚሰማኝ። በቃ ግሸን ይለኛል እና ግሸን ደነገጥኩ። ማለት እንደ
እንዳልኳችሁ ገዳምም ብዙ የሚሄድ ሰው አይደለሁም፣ ህልምም የሚያይ ሰው አይደለሁም። ይሄ በብዛት ህልም አላይም። እኔ ተኛው ጠዋት እነሳለሁ፣ እግዚአብሔር ይመስገን። መሀልም ማለት አልንቀሳቀስ፣ በጣም እንቅልፋም ነኝ። ተኛለሁ፣ ጠዋት ነው የምነቃው። ጠዋት ተነሳውና ጊሸን ይደረጋል። እንዴት ይኬዳል? ቤት በኩል ይኬዳል? ምንድነው የማውቀው ጉዳይ ብቻ ጠዋት ተነስቼ ጊሸን እንደሚሄድ ብቻ ነው የማውቀው። ከዛ ተነሳው በቃ ትኬት ምናምን ተቆራረጠ፣ ሄድኩ። እመቤቴን እኔ እንዴት እንደወጣሁት አላውቅም። ያንን የሚያህል ዳገት የጊሸንን ታውቁታላችሁ መቼም። እንዴት እንደወጣሁ እመቤቴን የምታውቀው። በሯ ላይ ደረስኩ። እፎይ በመባል ራሱን የሚጠራ ቲክቶከር ሰሞኑን በእስልምና እምነት ተከታዮች እና በነብዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ ነው። ለመላው የእስልምና እምነት ተከታዮች ከወዲሁ እንኳን አደረሳችሁ ያለ ዲኤምሲ ሪል ስቴት መጪውን የኢድ አልፈጥርን በዓል ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅቶሉታል። በዚህ ውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችንና የንግድ ሱቆችን ሲያቀርብልዎ በታላቅ ደስታ ነው። ያከፋፈል ሁኔታው እንዳያሳስበው ደንበኞቻችን መሰረት ያደረገ ሲሆን በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% ከወለድ ነፃ የባንክ ብድርም ተመቻችቶልቷል። ለበለጠ መረጃ በ0950 35 15 15 ይደውሉ። ደስታው እዚህ ይጀምራል። እንግዲህ ክብራትና ክብራ ለዛሬ ጀላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። መልካም ጊዜ። ባይ ባይ።